ሄሎ ጤና ይስጥልኝ ከቤቶች ድራማ ጥላሁን ጉግሳ እባላለሁ እሺ ሰላም ጥላሁን እንደምን ዋልክ ደህና ነኝ እግዚአብሔር ይመስገን እናንተ ትምህርት ቤት ምን ያህል ተማሪዎች ናቸው ያሏችሁ በእኛ ትምህርት ቤት ውስጥ የሚኖሩት 263 ተማሪዎች በግቢ ውስጥ የሚማሩ 84 በመንግስት ትምህርት ቤት ጠቅላላ 347 ተማሪዎች አሉ ለነዚህ ተማሪዎች ከማስተማሩ ባሻገር እናንተ ሌላ የምታደርጉላቸው ነገር ምንድነው ከትምህርት ውጪ የምናደርግላቸው በየቀኑ ቁርስና ምሳ እናዘጋጅላቸዋለን ጥሩ ነገ ምሳ አዘጋጅተን እዛው ትምህርት ቤታችሁ ድረስ መተን ከተማሪዎቻችሁ ጋራ አብረን ምሳ እየበላን አብረን እየተጫወትን ማሳለፍ ፈልገን ነበር እሺ በጣም ደስ ይለናል በሰላም Welcome everybody, how are you? How are you? We are very happy to see you, to see you. Welcome everybody, how are you? How are you? We are very happy to see you, to see you. And the rose, the salam, equatena, equatena, እንኳን ደህና ቆያችሁን እኛም እናመሰግናለን አሁን የምንገኘው ራዕይ ህፃናትና ቤተሰብ ልማት ማህበር በሚያስተዳድረው ራዕይ አካዳሚ ወይም ራዕይ ትምህርት ቤት ነው ትምህርት ቤቱ በ1998 ዓመተ ምህረት ነው የተቋቋመው መጀመሪያ ሲቋቋም በ40 ተማሪዎች ነው የጀመረው በ1998 40 ተማሪዎችም የተላኩት ከወረዳ 9 ትምህርት ጽሕፈት ቤትና ከሴቶችና ህፃናት በኩል ነው የተላኩት በዚህ አካባቢ የሚኖሩ ነዋሪዎች አቅመ ደካማ ልጆቻቸውን ማስተማር የማይችሉ ልጆች ነበሩ ተማሪዎችን የምንሰበስብበት መስፈርት አለ ቀጥታ ከኮሚኒቲ ልጆችን አንቀበልም ባለን ክፍል መጠን 30 ተማሪ የሚያስፈልገን ከሆነ 30 የችግረኛ ህፃናትን ወላጆቻቸውን በኤችአይቪ ኤድስ ያጡ የታመሙባቸው በተመሳሳይ አደጋ ወላጆች የሌላቸውና የመማር እድል ያላገኙ ህፃናትን መልምላችሁ ላኩ እነዚህን ተቀብለን እናስተምራቸዋለን ብለን በደብዳቤ ለወረዳው ትምህርት ቤት እናሳውቃለን አብዛኛዎቹ ያው ከአያት ጋር ከእናት ጋር ወይም ከአባት ጋር ከሁለት አንዱ የሞተባቸው ልጆች ናቸው ይህንንም ደግሞ እንደተባለ ከወረዳው ጋር አብረን ነው ከዛም በተጨማሪ ከኛም ደግሞ እዛ ቦታ ሄደው አብረው ገምግመው ነው በትክክል ችግረኛ መሆናቸውን ተመልክተን ነው የመጀመሪያው ራዕያችን ያልተማሩትን እንዲማሩ የትምህርት እድል መክፈት ነው ከዛ በኋላ ስንጀምር ግን በትምህርት የሚበሉት ይዘው አይመጡም ነበር ማለትም ምሳ ማለት ነው ምናልባት አንዳንዶች የተሻለ ነገር ቂጣ ቆሎ ይዘው የተበታተነውን ደግሞ ሌሎች ያላመጡት ለቅመው ሲበሉ አጋጥሞናል ከዚህ የተነሳ ደግሞ አሁን ወደ ቤተሰቡ በመሄድ የሚበሉት እንደሌላቸው ልጆች ተናገርኩኝ ከቤተሰብ በዳቦና በእንጀራ በዳቦና በሻይ ተጀመረ ምግብ አገልግሎት አሁን በጥሩ ሁኔታ ምሳና ቁርስ እንሰጣለን Deep in the jungle, there's a
በተጨማሪ እንግዲህ እዚህ ቦታ መምህራን ቀጥረን ነው አስተዳደር ሰራተኞች ወጥ ቤቶች ጽዳቶች ጥበቃዎች ያው የተለያየ ሰዎችን በዚህ ቦታ ያው ትምህርት ቢሮ የሚፈልገውን ስታንዳርድ በማሟላት ትምህርት እንሰጣለን እነዚህ ልጆች ምግብ ያስፈልጋቸዋል ቁርስ ያስፈልጋቸዋል ምሳ ያስፈልጋቸዋል ልብስ ያስፈልጋቸዋል ህክምና ያስፈልጋቸዋል ተመርጠው እንደምላኩት በሰቦቻቸው ምን የመለላቸው ናቸው የታመሙ ማስተማር የሌላቸው አቅም የሌላቸው ባስተምሩ እነዚህ ልጆች ባይሰበሰቡ ኖሮ ጎዳና ተዳዳሪ ነበር የሚሆኑት እዚህ ጋር ያለውን ሁሉን አይተናል ግን የጎደለ ነገር አለ ነገ እናንተ የምትሆኑት ማን ነው የዚች ሀገር ጠቅላይ ሚኒስተር የሚሆነው ከናንተ መሃል አው እናንተ ናችሁ እኮ ነገ ሀገር የምትመሩት የዚች ሀገር መሪዎች እናንተ ናችሁ ስለዚህ ይሄ ብቻ ሳይሆን ሀገርንም ለመምራት እንደዚህ እቅድ አውጥታችሁ መማር አለባችሁ እሺ በርቱ በጣም እንወዳችኋለን እሺ በዚህ አካባቢ አሁን እየተማሩ ያሉት በዚህ ግቢ ያሉት በቫይረስ የተጠቁ ናቸው ከ20 በላይ የተጎዱ ህፃናት አሉ በሰቦቻቸው እንደዚሁ መስራትና መርዳት ማስተማር ልጆቻቸው መመገብ ያልቻሉ ደካማ ቤተሰቦች ናቸው አንድ ተማሪ ለካ በችግር ምክንያት ከላይ ስታዩት በጣም ጤነኛ ጣም ጠንካራና ወፍራም የሚመስል ልጅ ነው ቀን ሲማሩሉ የሶስተኛ ክፍል ተማሪ ነበር ማታ ላይ በድንገት ታመመ የአንጀት ካንሰርና ከዛ ይሄንን ሰማን ልጁ ግን እንዲህ ነው ጤነኛ ይመስላል ከዛ በጣም ተሯሩጠን ብዙ ነገሮችን በጣም ሞከርን ለአንድ ወር ያህል ካሳመምነው በኋላ ልጁ ያው መጨረሻ እንደማይተርፍ ተነገረን ያው ያ ልጅ እንደ ድካማችን አልሆነም ያው ሞተ በጣም ነው የምንወዳችሁ ጠንክራችሁ በርተታችሁ አጥኑ መምህራኖቻችሁ የሚሰጧችሁን ምክር ስሙ ታላላቆቻችሁን አክብሩ አገራችሁን አክሩ ነው ምንለው ራያችሁን ደግሞ ከልባችሁ በደንብ አርጋችሁ ማሳካት አለባችሁ በደንብ ያጠናችሁ ማለት ነው እና መጎበዝ አለባችሁ እኛም እንወዳችኋለን እኔ ወዳችኋለሁ ዛሬ ስታዩአቸው በየክፍሉ በየጫወታው ቦታ የሚጎርቁት ህፃናት ስንቀበላቸው እንደዚህ አልነበሩ በጣም መሄድ የማይችሉ መመገብ የማይችሉ ልጅ አባቴ የለው እናቱ ጋር ነው የሚኖሩና እናቱና እሱ ናቸው አብሮ የተኙት እና ለሊት ላይ ለካ እናቱ ሞታለች በሞተችበት ጊዜ በቃ አቅም ልክ ተነስቶ እናቴ ቢል ለካ የለችም ምንም የላትም ተጠግታ ነው የምትኖረው አጎቱ ጋር ማለት ነው አንድ ጊዜ ሽርሽር ደብረ ዘይት ለማጉያ ጋለሪ ወሰድናቸውና እዛ ቁርስ ሰጠናቸው ሳንድዊች ነገር ነው ጠዋት ቁርስ ሰጠን ምሳም ላይ ተመሳሳይ ነገር ነው ያቀረበላቸው አልበላም አስቀመጠው ከኛ ጋር የሄዱ እንግዶች ነበሩና ሌሎች ሲበሉ ለምን ነው ይሄ ልጅ የማይበላው ብለው ጠየቅኩት ስጠይቀው ምን አለ እኔ ጠዋት እዚህ ቁርስ በልቻለሁ እናቴና እህቴ ምንም ቤት የላቸውም ገና የ6 ዓመት ልጅ ነው ለነሱ ይዤላቸው ሊሄድ ነው አለ በርግጥ ልጆችን ስንወድ ያው ልጆቻችንን እኩል ቢሆንም ለየት የሚል ነገር አለ በጣም የምንወዳት ግን 3-4 ልጆች አሉ አንደኛው ከቫይረሱ ጋር ያለ አራተኛ ክፍል ተማሪ በጣም ደካማ ነው ሁሌ አልቃሻ ነው ወደ ባሻ ነው እናቱ አባቴ የለውም እናቱ ከቫይረሱ ጋር የምትኖር ናት እና ሁሌ የሚከፋል ስለሆነ የተለየ ፍቅር አለን የተለየ ደግሞ እንክብካቤ ያለን የምግብ ፍላጎት የለውም
በጣም ተጽዕኖ ያለበት ልጅ ስለሆነ በጣም ከሱ ጋራ በጣም የተለየ ነገር አለን በሁለተኛ ደግሞ አንድ የልብ እሷም አባት የላትም የልብ ህመምተኛ የሆነች እናት ያለቻታለች በአቅምም በጣም አጭርና በክብደትም የሌላት ልጅ አለች እሷም ከናቷ ችግር የተነሳ ብዙ ጊዜ ሆስፒታል ነው መታሳልፈው እናቷ አባት የለም መጠለያ ውስጥ ነው የምትኖር ይሄ ምንድነው ጥበቃ ተብሎ ፍርስፍርስ ቤትና ለዛውም ብዙ ጊዜ ሆስፒታል ጥቁር አንበሳ ነው መታሳልፈውና ልጅቱ በጣም አጭር ቀጭን ምታሳዝናትና እንደውም እናትየዋ በመትታመምበት ጊዜ በየቤቱ በየመመራኖች ቤት በተራ ነው የምታድረውና ልዩ ሀዘን አለን ልዩ ፍቅር አለን ምክንያቱም ልጅቱ በጣም መታሳዝን ነገ ደግሞ እናት ብታጣ የበለጠ በቃ ብዙ ምትጎዳ ልጅ ስለሆነች በሷ በጣም እናዝናለን ቁርስ ሳይበሉ የሙሉ ምሳ ሳይበሉ የሙሉ እስከ 9 ሰዓት ቀደም ወድሮ ፍሮት እንደገለጠችው ምግብ ሳያገኙ የሙሉ ነበሩ ከዚህ የተነሳ በጣም የተጎዱ ናቸው ነገር ግን ከዛ በኋላ አላማችን መሰረት በማድረግ ባደረግነው አካሄድ ወገኖችም ኢትዮጵያውያን በሚረዱ እርዳታ ባደረግንላቸው እርዳታ ልጆቹ እየተለወጡ ነው የተገኙት ዛሬ ምሳ አብረውን ሊበሉ ይሄንን ዝግጅት በእነሱ ትብብር ወይም በእነሱ ምክንያት ነው ዛሬ ምሳ የተዘጋጀው እንግዲህ ዛሬ ከእህት ከወንድሞቻችን ከልጆቻችን ጋር አብረን ምሳ በመብላታችን በጣም ደስተኞች ነን መጀመሪያ ስላየኋችሁ በጣም ደስ ብሎኛል በእውነት በህይወቴ ደስ ብሎኝ ከዋልኩባቸው ቀናቶች አንዱ ቀን ይሄ ነውና ስላየኋችሁ በጣም ደስ ብሎኛል በዚህ ምን ተሰማክ እስኪ ዛሬ አክብሪ ፍቃዱ ወይ ይወድሽ አሁን እነሱ ተማሪዎች ናቸው ከዚህ በኋላ አንተ ምን ልትሆን ነው በዛብን ጠንክሮ እንዲማር ነው መመክረው ፍቃዱ መጀመሪያ በዛብን ሲቀጥል ደግሞ ልጆቹን በጣም የተደሰትኩባቸው እንደ ስሙ ራሱ የአካዳሚው ራዕይ እንደመሆኑ መጠን በቃ ራዕይ ተስፋ ያላቸው ልጆች እንደሚያወጣ ነው የተገነዘብኩት እኔም ዛሬ ጊዜ ከነሱ ጋር በመዋል በጣም ደስ ያለኝ አንተ ደስ በጣም ደስ ያለው እና ደግሞ ከዚህ በላይ የሚያግዛቸው ሰውና በቃ እነሱን የሚረዳቸው ሰው ካገኘ ደግሞ ይበልጥ ለውጥ ሊያመጡ እንደሚችሉ ነው የገባው ጠንካሮች ናቸው አይደል በጣም ሁሉ ነገር እንደዚህ ተጋግዘው ማለፋቸው በጣም ጠንካራ ናቸው ነው የሚያሳየው ከነሱ ጋር መጥቼ እዚህ በጣም ደስ የሚል ጊዜ እንዳሳልፍ ስለሆንኩ በእውነት በግሌ በጣም ተደስቻለሁ ሙሉ ቡድናችንም ተደስተናል አብረናቸው ምግብ ስንበላ ስንጫወት የሚማሩትን እያየን ነበር በደንብ ነበር የተቀበሉን በጣም ደስ የሚሉ ልጆች ናቸው ብዙ ራበን የሚሉ አሉ ብዙ ታመናል አሳክሙን የሚሉ ወላጆች አሉ
ግን ለሁሉ ለመድረስ ደግሞ ያው ሁኔታው ግድ ይላል ራእይን ለማስፋት ከአቅም ጋር ነው አንዳንዴ እሺ ዛሬ ከቤቶች የሥራ ቡድን አባላት ጋር እዚህ ከነዚህን ከሚመስሉ የነገ የዚች ሀገር ተስፋ የሆኑ ልጆች ጋራ አብረን ምሳ በልተን ሐሳባችንን ተለዋውጠን በማሳለፋችን እጅግ በጣም ደስታ ይሰማኛል ህፃናት የወላጆቻቸው ብቻ አይደሉም ህፃናት የሁሉም ናቸው እንግዲህ አሁንም ጥሪያችንን ነው ማስተላልፈው እነዚህ ልጆች እነማን ናቸው በትክክል አሁን የምንናገረው ሞተብን የምንለው በእርግጥ እናቱ ሞተች በእርግጥ እንዲህ የምንለው እውነት ነው ውሸት ይሄንን መታችሁ በግቢያችን ውስጥ እዩዋቸው እያንዳንዳችን ያቅማችንን በጉልበታችን በገንዘባችን በእውቀታችን ከነዚህ ልጆች ጋር አብሮ መሆን የነገዊቱን ኢትዮጵያ መገንባት ነውና ሁላችንም ብንጎበኛቸው ደስ ይለኛል ይሄ ኃላፊነት የከሌ ነው ብቻ የሚባል ሳይሆን የእያንዳንዳችን የሁላችንም ኢትዮጵያዊነት ኃላፊነት ነውና እባካችሁ ሁላችንም ባለን ነገር ጉልበት ያለው በጉልበቱ ገንዘብ ያለው በገንዘቡ ማገልገል አለበት ዛሬ እንግዲህ እንደ ዜጋ እንደ አንድ ባለሙያ ከጓደኞቼ ጋር ሆኜ አብሮነቴን ለማሳየት የበኩሌን ተወጥቻለሁ ብዬ አስቤያለሁ በዚህ ደግሞ በጣም ደስተኛ ነኝ ይህንን ትምህርት ቤት ሳይ የእውነት በቃ በሆነ ነገር መደገፍ እንዳለበት ነው የተሰማኝ ለምን ከዚህ አሁን ከተወሰነ ክፍል በኋላ ወደ ሌላ ቦታ የመሄድ ግዴታ አለባቸው እነዚህ ልጆች ለምንድነው እንደዛ የሚሆነው እስከ 8ኛ ክፍል ድረስ የሆነ ግንባታ ስለሌለ ስለዚህ ይሄንን ነገር እንድንሰራላቸው ሁላችንም ግዴታችንን እንድንወጣ የምንችለውን ሁሉ እንድናረግ ነው ማሳስበው እንደምንም ከፍ አድርገነው ቢያንስ እንኳን እስከ 8ኛ ክፍል ድረስ ያለውን ነገር ብንገነባ ይሄ የምሳው ገንዘብ ነው ዛሬ ምሳ የተበላበት ይሄ ደግሞ እንግዲህ ለወደፊቱ ለትምህርት ቤቱ ለአንዳንድ ነገር እንዲሆናችሁ ከዚህ ከቤቶች የድራማ ቡድን አባላት የተበረከተ ስጦታ ነው ዋናው ነገር ህዝቡ ይሄንን ነገር አውቆት ከጎናችሁ እንዲቆምና በሚችለው መጠን የሚችለውን እርዳታ አድርጎ ይሄንን የተጀመረ ጅምር ትልቅ ደረጃ ላይ ደርሶ ማየት ነው የሁላችንም ፍላጎት እንግዲህ እግዚአብሔር ይስጥልን በነበረን ቆይታ በጣም ተደስተናል ልባችንም ተነክቷል ስለዚህ በቀጣይ የተሻለ ነገር ለማድረግ እኛም እንተጋለን ህዝባችንም ከጎናችሁ ሆኖ እንግዲህ የተጀመረውን ራእይ ዳር ለማድረስ አብረናችሁ እንድንሰራ በዚህ አጋጣሚ እኔም አብሬያችሁ ጥሪ ያቀርባለሁ አመሰግናለሁ እነዚህ ልጆች የሁላችንን እገዛ ይሻሉ በየዕለቱ ምግብ ይፈልጋሉ የትምህርት መሳሪያም ያስፈልጋቸዋል ልብስና ጫማም ይፈልጋሉ ባለን ነገር አብረናቸው እንቁም ቀጥለን ወደዚህ ቤት ጎራለን አዋሬ የአንድ ቤተሰብ አባላት አልጋ ላይ ከተኙ አመታት ተቆጥረዋል አንዱ ሌላውን መርዳት አይችልም አንደኛው በመቄዶንያ ሲረዳ ቆይቶ ከዚህ ዓለም በሞት ተለይቷል አሁን ሶስቱ ልብ በሚሰብር ሁኔታ በአንድ ቤት ውስጥ ተኝተው የወገን ያለ ይላል ሰላም ነው እሺ እግዚአብሔር ይመስገን አንተ አመፀኛ
እናቴም እኔ ወንድሜ አድካላይከዋል ወንድሜ ወደ 40 ዓመት ይሆነዋል እኔ እንኳን ላስት ነው 1 ዓመት ከምናምን ነው የሆነኝ እናቴም 1 ዓመት ከምናምን ነው እና በዚህ 1 ዓመት ውስጥ ማንም የለንም ከፈጣሪ በስተቀር ሰው የመጣ ያይናል ይጠይቀናል አሁን ግን ቀንሷል የውጭ ተጠቃሚ ነው ወደ ከ35 ወደ 40 ጥጋለኝ አልጋ ላይ ቆልኩኝ እኔ ነበርኩ ማስተዳደሩ ቤቱን ሰራተኛ ነበርኩ እኔ መጋቢት 2008 ስትሮክ አረገኝ በቃ ከዛች ጊዜ ጀምሮ ማንም የለንም አንድ ወንድማችን ነበር እሱ ከኛው ጋር ነበር የሚኖረው እሱም የሜንታል ችግር ደረሰበት መቄዶንያ ገባ መቄዶንያ ያለ አረፈ እሷ ደግሞ ሆዷን ነው የሚያማት የእድሜም ጉዳይ አለ ጭንቀት አለ እኔም እዚህ ላይ ሲሆን ትጨነቃለች እሱም እንደዚህ ሲሆን ትጨነቃለች ሆዷን ያማታል ታሪኩ ብዙ ነው እግዚአብሔር ይክበር ይመስገን ለሁሉም ጊዜ ያለው ክፉን አርቅነ ይበቃል ነው የሰጠው ከዚች ላይ እኔን የሚያነሳኝ አካል ነው የምፈልገው ሰርቶ ቤተሰቡን ማስተዳደር ነው የምፈልገው እድሜ ልክ ተረጂ መሆንን አልመርጥም ለካን እንደው እንዳላችሁ አለያችሁ አሜን ፍቅርን ያብዛላችሁ ጳውሎስ ሆስፒታል ብለው ነበር እዛ ስንሄድ አናቃቸውም አሉ የሚያስተባብርልን ሰው አጣን ነፃ ተሰጥቷል ተብለን ሄድን እዛ ስንደርስ ማያናግረን እንዲሁ ቀኑን ሙሉ ውለን ተመልሰን መጣን እና የኮኦርዲኔሽን ችግር አለ የምንችለውን እናደርጋለን የምንችለውን እንሰራለን አሁን ለጊዜው እቺ ነገር ለአንዳንድ ነገር ትሆናችሁ እግዚአብሔር አሜን አሜን ጉልበታችሁን ይባርከው አሜን ሀሳባችሁን ያሳካ አሜን በጣም እናመሰግናለን አሜን ማማ እግዚአብሔር ይማሮት አሜን አሜን አይዞት እሺ አትስኝ አንረሳም ማማ አንረሳም እግዚአብሔር ይስጣችሁ እናንተ አይደላችሁ እግዚአብሔር ነው መጣችሁ አሜን አሜን ይክበር ይመስገን አሜን እነዚህ ወገኖች ሕክምና ይፈልጋሉ ሌሎችንም አስቸኳይ እርዳታዎች ይሻሉ ታዲያስ ወገን ቤቶች የቤተሰብ ድራማ የሲዝን 6 ከክፍል 184 በኋላ የመጀመሪያ ሳምንት የሲዝን ብሬክ ፕሮግራማችንን በዚህ አሳለፈን ሳምንት በቀጣይ ፕሮግራም እንገናኝ ደህና ቆዩ ቤቶች